በአሁኑ ሰዓት በዓለም ላይ ከፍተኛ ተፈላጊነት ያለውና ሀብታም ሊያደርጋቸው የሚችለው ክህሎት ኮዲንግ አይደለም፣ ቪዲዮ ኤዲቲንግም አይደለም፣ አርቲፊሻል ኢንተለጀንስም አይደለም። ከፍተኛ ተከፋይ የሆኑና በህይወታቸው ፈጣን የሆነ እድገት የሚያመጡ ሰዎች አንድ በጣም ወሳኝ ክህሎት አላቸው። እሱም ለርን ፋስት ወይንም ነገሮችን በፍጥነት የመማር ችሎታ ነው። አብዛኞቻችን በግቢ ውስጥ 15 ፔጅ ፒዲኤፍ ለማንበብ ከ1 እስከ 2 ሰዓት ይፈጅብናል። እሱንም ደግሞ በማግስቱ ጠዋት እንረሳዋለን። ለምን? ምክንያቱም ትምህርት ቤት ምን መማር እንዳለብን እንጂ እንዴት መማር እንዳለብን አላስተማረንም። እናንተ የምትማሩት የኮምፒውተር ሳይንስ፣ የህክምና ትምህርት ወይም ደግሞ አዲስ ቢዝነስ ሊሆን ይችላል። ስለዚህ ዛሬ በዚህ ቪዲዮ አእምሯችን መረጃ እንዴት እንደሚመዘግብና ውስብስብ የሆኑ ጽንሰ ሀሳቦችን ወይም ኮንሰፕቶችን በግማሽ ጊዜ ውስጥ እንዴት ተምረን ማስተር ማድረግ እንደምንችል የራሴን የመማር ሲስተምና ሳይንሳዊ የሆኑ ሚስጥሮችን እነግራችኋለሁ። ለዚህ ቻናል አዲስ ሆናችሁ ሲሳይ ይባላለሁኝ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የመጨረሻ ዓመት የኮምፒውተር ሳይንስ ኤንድ ኢንጂነሪንግ ተማሪ ነኝ። በዚህ ቻናል የተለያዩ የፕሮዳክቲቪቲ ሀሳቦች፣ የቴክኖሎጂ ሀሳቦችንና ከህይወት ልምድ የቀሰምኳቸውን የተማርኳቸውን ነገሮች ሼር አደርጋችኋለሁኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። እንጀምር። በቅድሚያም ነገሮችን መማር ከመጀመራችን በፊት ለምን መማር እንደሚከብደን እንወቅ። ላፕቶፕ ወይም መጽሐፋችንን ከፍተን ለማጥናት ስንቀመጥ የሆነ ነገር ስልካችንን እንድናይ፣ ቲክቶክ እንድንገባ ወይም ዩቲዩብ እንድንከፍት ይገፋፋናል። ይህ መጥፎ ልምድ ወይም የባህሪ ችግር አይደለም፣ በአእምሯችን ውስጥ የሚከናወኑ የባዮሎጂካል ጉዳይ ነው። እዚህ ጋር አንድ አስገራሚ የሳይንስ ግኝት ልንገራችሁ። አእምሯችን ውስጥ አንቴሪየር ሲንጉሌተር ኮርቴክስ የሚባል አንድ ልዩ ክፍል አለ። ይህ የአእምሯችን ክፍል የዲሲፕሊንና የፍላጎት ቀስቃሽ ነው እና ሳይንቲስቶች እንዳረጋገጡት ከሆነ ማድረግ የማንፈልገውን ከባድ ነገር ለማድረግ ራሳችንን ባስገደድን ቁጥር ይህ የአእምሯችን ክፍል ፊዚካሊ እያደገና እየሰፋ ይመጣል እና ነገሮችን በፍጥነት ለመማር የምትፈልጉ ከሆነ መጀመሪያ ይህንን የአእምሯችንን መስል ማሳደግ አለባችሁ። ይህንን የምናደርግበት ምርጡ መንገድ ደግሞ ዲፕወርክ ወይም ትልቅ የስራ ልምድ ነው። አስተውላችሁ ከሆነ ብዙ ተማሪዎች ላይብረሪ ውስጥ ለ4 ሰዓት ወይም ለ5 ሰዓት ይቀመጣሉ፣ ግን የሰሩት ስራ ወይም ያጠኑት ጥናት የ30 ደቂቃ። ስልካቸው አጠገባቸው አለ፣ ኖቲፊኬሽን ሲገባላቸው ያያሉ፣ ሙዚቃ ይቀያይራሉ፣ ትኩረታቸው እዚህም እዛም አለ ማለት ነው። ስለዚህ ከዛሬ ጀምሮ ይሄንን አቁሙና ወደ ሞንክ ሞድ ግቡ። ይሄም ማለት የመነኩሴ አይነት ትኩረት ማለት ነው እና እኔ የምጠቀመው ህግ በጣም ቀላል ነው። ስልኬ ሙሉ በሙሉ አጠፋና ከራሴ አርቄ ያስቀምጠዋለሁ። ከዛ ሁሌም እንደምነግራችሁ የ50-10 ህግ የሆነውን የፓርኪንሰን ህግ ተገብራለሁ። 50 ደቂቃ ያለምንም ረብሻ ሙሉ ትኩረቴ በማጠናው ነገሮች ላይ ብቻ አደርጋለሁ። 50 ደቂቃው ሲያልቅ 10 ደቂቃ ከቦታ የተነስቼ ረፍት አደርጋለሁ። ስለዚህ በቀን ውስጥ እንዲህ አይነት 2 የ50 ደቂቃ ብሎኮችን ካደረጋችሁ ሌሎች ሰዎች በሳምንት ከሚያነቡት በላይ እናንተ በአንድ ቀን ውስጥ ትጨርሳላችሁ ማለት ነው። እሺ፣ ትኩረታችንን ሰበሰብን። አሁን ደግሞ እንዴት መረጃን በፍጥነት ወደ አእምሯችን እንደምናስገባኒ። አብዛኞቻችን የምናጠናው ቪዲዮ በማየትና ያነበብነውን ነገር ደጋግመን በማንበብ ነው። ይሄ ፓሲቭ ለርኒንግ ይባላል። አእምሯችን መረጃን እንዲያስታውስ ከፈለገን ግን አክቲቭ ሪኮል እና ስፔስ ሪፒቲሽንን መጠቀም አለብን። አክቲቭ ሪኮል ምንድን ነው? አክቲቭ ሪኮል ማለት አንድ ቻፕተር ወይም ኮድ አንብባችሁ ስትጨርሱ ጽሁፉን ዝጉት፣ ከዛ ባዶ ወረቀት አውጡና ያነበባችሁትን ነገር በራሳችሁ ቋንቋ ለማስታወስ ሞክሩ። አእምሯችሁን መረጃ እንዲያወጣ ወይም ሪትሪቭ እንዲያደርግ ስታስገድዱት የበለጠ የማስታወስ ችሎታችሁንና ነገሮችን በፍጥነት የመማር ችሎታችሁን በከፍተኛ ሁኔታ ያሳድግላችኋል። ስፔስ ሪፒቲሽን ማለት ደግሞ ዛሬ ያጠናችሁትን ነገር ነገ፣ ከዛ ከ3 ቀን በኋላ፣ ከዛ ከ1 ሳምንት በኋላ መከለስ ማለት ነው። ይሄንን ስታደርጉ ለአእምሯችሁ ምን እየነገራችሁት ነው? ይሄ መረጃ አስፈላጊ ነው ብሎ ወደ ሎንግ ተርም ሚሞሪ እንዲወስደው ያደርጋል። እሺ፣ አሁን ደግሞ ይሄንን ሁሉ በ10 እጥፍ የሚያፋጥንልን የመጨረሻውን ሀሳብ ልንገራችሁ። ብዙ ሰዎች ቻትጂፒቲን ወይም ሌላ የኤአይ ቱል የሚጠቀመው አሳይመንት እንዲሰራለት ወይም ኮድ ኮፒ ለማድረግ ነው። ይሄ ግን ስህተት ነው። ኤአይ ለአክቲቭ ሪኮል ደግል አስተማሪያችሁ ስትጠቀሙት ደግሞ የፓይማን ቴክኒክ ይባላል። እያንዳንዱን ግራ የገባችሁን ነገር ለአንድ ጀማሪ እንደሚያስረዳ አድርጎ እንዲያብራራላችሁ ስታደርጉ ውስብስብ የተባለውን የኮምፒውተር ሳይንስ ቲዮሪ የሚሆን የትኛውም ትምህርት ቀላል ይሆንላችኋል። ይሄንን ቪዲዮ አይታችሁ ስጨርሱ አንድ እውነት እንድትረዱ ፈልጋለሁ። ዓለም በፍጥነት እየተቀየረች ነው። አዳዲስ የቴክኖሎጂ ቱሎች በየቀኑ እየወጡ ነው። ትናንት የተማርነው አውትዴትድ ወይም ጊዜው ያለፈበት ሊሆን ይችላል። ስለዚህ በአሁኑ ጊዜ ከማንም በላይ ተፈላጊ፣ ስኬታማ መሆን የሚችለው ማንኛውንም አዲስ ነገር ከማንም በላይ በፍጥነት መማር የሚችለው ሰው ነው። ስለዚህ ዛሬውኑ ከምታጠኑት ትምህርት ውስጥ አንዱን መርጣችሁ ይሄንን ሲስተም ተግባራዊ አድርጉ። ስለዚህ ከዚህ ቪዲዮ አዲስ ነገር ተማራችሁ፣ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ ጻፉልኝ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮዎች እንገናኝ።